የዘንድሮ ጉድ እኮ ማለቂያ የለውም። ገዳይ ሲያረፋፍድ ሟች ይገሰግሳል አለ ያገሬ ሰው። በቃ አየር ውስጥ ተከሰሰች። ሰላም ቤተሰብ እንዴት ናችሁ? ሃፒ ኒው ኢየር። በመጀመሪያ እንግዲህ ዛሬ ሀይሚና ብሩኬ በራሳቸው ቻናል አይመጡም። ምክንያቱም ደግሞ ሽርሽር ናቸው። ብሩኬ በሁለት በተለያየ ቻናል መጥቷል። ሀይሚ ደግሞ በአንድ ቻናል መጥታለች። እንደዚሁም ብሩኬም ሀይሚም ቲክቶክ ላይ አይቻቸዋለሁ መጥተዋል ማለት ነው። ስለዚህ በራሳቸው ቻናል ላይ የምትጠብቁ ሰዎች ካላችሁ አይመጡም በመጀመሪያ ደረጃ። ሲቀጥል እንግዲህ ያው ሶስቱን ቪዲዮ ተመልክቻለሁ። አንደኛው የብሩኬ ያው የታሜ ቻናል ታውቃላችሁ፣ ሹዝ ምናምን የሚጠርገው ልጅ ማለት ነው። የተንቢ ለምለም ቻናል የከፈተችለት እዛ ነው የመጣው። ሁለተኛው ደግሞ ከዚህ በፊት ቻናላችሁ ላይ መጥቷል ይመስለኛል። ብቻ ግን ጓደኛው ነው የብሩኬ ጓደኛ፣ በጣም ጎበዝ ሀሳብ ሰጭ ነው። እውነት ለመናገር ያው አዲስ ቻናል ነው የተከፈተው። በዛም መጥቷል። ያው በሀይሚና በብሩኬ ዙሪያ ነው አስተያየት የሰጡትኝ። ሀይሚዬም ደግሞ መታለች። እውነት ለመናገር እኔ በጣም እየገረመኝ ያለው የዘንድሮ ሽምግልና በቃ በካሜራ ሆነ እንዴ ሁሉም ነገር እንዴ! ምን ነው ባህላችን ቀረ? ካሜራ ደቅኖ ማፋጠጥ ሽምግልና። ኤኒዌይስ ወደ እንግዲህ ወደ አንዳንድ ነገሮች ስመጣላችሁ በትናንትና ቪዲዮአቸው ምንም አይነት አስተያየት አልሰጠውም። እንደነገርኳችሁ ያው ኒው ኢየር ስለሆነ ቤተክርስቲያን ስለነበርኩኝ ነው። ዛሬም ደግሞ አልተመቸኝም ነበረ። ግን ሀይሚዬ በጣም ልብኝ ይሄ የነካይ ነገር ከንግግሯ ከብሩኬ ጋር ወደፊት ልጁ ከሆነ አብሬው አልቀጥልም እለያያለሁ። ግን ስለያይ በዙሪያው በብሩኬ ዙሪያ ያላችሁ ሰዎች እባካችሁ ፊት እንዳትነሱኝ፣ እንዳትርቁኝ። ልክ አሁን እንደምታስቡልኝ ከጎኔ እንደቆማችሁት ሁሉ ቀጣይም ከጎኔ እንድትቆሙ ነው የምፈልገው ስትል የሆነ ስሜት ተሰማኝ። ቤተሰብ የምሬን ነው የምላችሁ። በመጀመሪያ ሀይሚዬ ማለት ነው ያው ትናንትና ምናምን ብቻ ሰሞኑን እያደረጉ ያለሁት ነገር ከብሩኬ ጋራ የብሩኬን ስሜት ለማወቅ ነው ማለት ከየሩስና ከኔ ወይንም ደግሞ ለኔ ምን ያህል ስሜት አለው የሚለውን ነገር ለማወቅ ነው። እሱ ግን በቃ በሚያደርጋቸው ነገር መልሴን አግኝቻለሁ እያለች ነበረ። ይሄ ማለት ምንድነው? ከየሩስ ጋር የሆነ ነገር አለው ወይ? ካለው ደግሞ ከኔ ጋር ሊጀምር አይችልም ነገር ነው። ቤተሰብ ማለት የሀይሚ ፍላጎት ሀይሚዬን ከመረጠ ከእሷ ጋር የሆነ ነገር እንዲያደርግ ነው እየጠበቀች ያለችው። ኖ ሀይሚዬ፣ በመጀመሪያ አንቺ የተከበርሽ ሴት ነሽ። እንደገና ደግሞ ብሩኬ በጣም ነው የሚያከብርሽ፣ በጣም ነው የሚወድሽ። ስለሚወድሽና ስለሚያከብርሽ ነው ዝቅ ያላስተሳሰብ ያላሰበው ወይንም ደግሞ ከአንቺ ጋር የሆነ ነገር ያልፈጸመው። ገባሽ አይደለ? እዚህ ጋር ኖ ስላለ ብቻ ከየሩስ ጋር የሆነ ግንኙነት አለው ሀይሚን አይወዳትም ማለት አይደለም። መረዳት ያለብሽ ነገር የሩስም ደግሞ ምንም ውጭ ብላ ብትመጣም ያው ተናግሯል አስቀድሞ ነፍሰ ጥሩም ስለሆነ ስለማዘን ነው። ለሴቶችም ብቻ አይደለም ብቻ ለማንኛውም ሰው አዝናለሁም ስላለ እንጂ አንቺን ሳይወድሽ ቀርቶ ምናምን አይደለም። በስርዓት ቤተሰብሽ ጋር ሽማግሌ ልኮ በስርዓት አግብቶሽ ነው ክብርሽ ማለት ከአንቺ ጋር የሆነ ነገር እንኳን ክብርሽን ጠብቆ ከአንቺ ጋር የሆነ ነገር እንኳን ማድረግ ያለበት እንጂ አሁን ትናንትና ባደረግሽው ነገር ቪዲዮን አይቻለሁ። አብሮሽ ቢተኛ ቢያድር እኔ በጣም ነበር ልብ የሚሰበረው ማዝ ነው። እንደዛ አይነት እንደው ቃል እንኳን ቢያወጣ ገባሽ ሀይሚዬ? በዚህ ደረጃ ብሩኬን ለመፈተን ስሜቱ እኔ ጋር ነው ያለው ወይንስ ደግሞ የሩስ ጋር ነው ያለው ብዬ ያን ነገር ለማየት ነው ላልሹ ሀይሚዬ ማለት ነው። ያው ከሰው ስህተት ከብረት ዝገት አይጠፋም እንደሚባለው ለኔ ስህተት ነው። የምሬን ነው የምልሽ። መጀመሪያ አንቺን ማክበር ክብርሽን ማክበር ነው የሚቀድመው። ገባሽ አይደለ? ሲቀጥል ደግሞ ያው ክስ የሩስን ከሳሻት የሚል ሀሳብ ነበረ ሚኪ ያመጣው እዚህ ጋር ሀይሚ ምን ብላ ነው የምከሳት? አንተም እንዴት ብታስብ ነው? በመጀመሪያ ደረጃ መክሰስ ካለበት ብሩኬ ነው የሚከሰው። ማለት ስሜን አጥፍታለች ብሎ ነው እሱ ራሱ መክሰስ የሚችለው እንጂ ሀይሚ አሁን ምን ብላ ነው የሩስን ሄዳ ልከሳት የምችለው? አንዳንዴማ እንደ ትልቅም እናስብ እንጂ ምክርም ስንሰጥ ለማስታረቅም ካሜራ ደቅነን ከዛ በላይ ደግሞ የምንሰጠው ምክርና የሆነ ሀሳብ ራሱ ልክ ያልሆነ ነገር ነው። ገባ አይደል? በእርግጥ በጣም ጎበዝ ጀግና ልጅ ነው። እኔ ቢኪ እስከማውቀው ቢኪና ሚኪ ይቀላቀላሉና በጣም ጎበዝ ነው ማለት ድራማ ነክስ ነገሮች ላይ ሲሰራ። ግን ደግሞ ዛሬ አሁን ሀይሚን ሄደሽ እየሩስን ክሳሽ በምን አንግል ነው እንድከስ የፈለግከው? በመጀመሪያ ደረጃ ይሄን ነገር ያው ሀይሚም እያለች ነበር። እኔ ማስበዋለሁ ለመክሰስ። ግን እኔ ብከሳት ራሱ ብሩክ የሚወዳት የሚያፈቅራት ከሆነ የልጁ እናት ከሆነች እሱ ነገሮችን እንዳይከሰስ ካደረገ እኔም ብሩኬም ብቻ ችግር ይፈጠርብናል እያለች ነበር ሀይሚዬ። ሲጀመር አንቺ እጅሽን ራሱ እጥፍጥፍ አድርገሽ ቁጭ ብትይ ማለት ነው ብሩኬ አነፍንፎ ፈልጎ ነው አንቺ ጋር የሚመጣው። ለምን ቲክቶክ ላይ እኮ ዛሬ እያለ ነበር አምጡልኝ ነይ በሯትኝ እሷን አለን የምታስፈልገኝ ያለ ሲዘፍን ነበር። እና አጥፍቻለሁ አዎ፣ ግን ደግሞ ያው ሳላቅ ነገር ነው ሙዚቃውና ለሀይሚን የተዘፈነላት። ስለዚህ ሀይሚዬ የዚህን ያህል መጣር የዚህን ያህል ልፋት አያስፈልግም። የምሬን ነው የምልሽ። በጣም ይወድሻል እንዴ መርጦሻል እኮ
እየሩስ ፊት ለፊት እኮ ነው ሀይሚ መርጫለሁ ብሎ የተናገረው አይደል? ይህን ያህል ጉዞ እንድትጓዥ ማለት አይጠበቅብሽም። ሲጀመር አንቺ ማለት በጣም የሚያከብርሽ የሚወድሽ ሴት ስለሆንሽ ማለት ነው። እና ክብርሽን እየጠበቀልሽ ነው እንጂ ስለማይወድሽ አይደለም። እና ዛሬ እንግዲህ ያው ሀይሚ ተናግራለች አስረግጣ እኔ በሚያረጋቸው አንዳንድ ነገሮች ብሩኬ ተስፋ እየቆረጥኩበት ነው። አንዳንድ ሰዎች ኖርማሊ እንደዚህ ሲያዩ ምናምን ቀልድ ነገር ይመስላችኋል። እኔ ግን በእያንዳንዷ የሚያደርጋት ነገር ላይ ተስፋ እየቆረጥኩ ነው። ቀጣይ ምናልባት እኔና ብሩኬ የሚባል ነገር ላይኖር ሁላ ይችላል እያለች ነበረ። እንደዛ አትበይ፣ እኛንም ተስፋ ታስቆርጭና ሀይሚዬ፣ አንቺ ጠንክረሽ እኛንም ነው ማጠንከር ያለብሽ። ለምን በጣም ስለምንወዳችሁ እና እንድትለያዩ ስለማንፈልግ ብሩኬም አንቺም ከመጀመሪያ አመጣጣችሁንም እናውቃለን ያላችሁበትንም። እንዴ እኛ አገናኝተናችሁማ ሳትጋቡ ሳትወልዱ የትም ንቅንቅ እኔ በማሰሪያም ቢሆን አስራችኋለሁ ሁለታችሁንም አንድ ላይ። እና ሀይሚ እንግዲህ ያው እስከ መጨረሻው ድረስ ለመታገል እሞክራለሁ። ግን ብሩኬ በሚመልስልኝ መልስ፣ በሚናገራቸው ነገሮች፣ በሚያረጋቸው ድርጊቶች ተስፋ እያስቆረጠኝ፣ ይሄን ደግሞ ማወቅ አለባችሁ እያለ ስትናገር ነበር። የኔ እናት ተስፋ እንድትቆርጭ አንፈልግም በመጀመሪያ ደረጃ። ሲቀጥል ብሩኬን ከኛ በላይ አንቺ ታውቂዋለሽ አይደለም? ማለት አንዳንዴ ሲናገር የሚሳሳታቸው ነገሮች አሉ። ደግሞ ይሄ የዋህነቱን ነው ብዬ አስባለሁ እንጂ ክፉ ነገር አስቦ አይመስለኝም ሀይሚዬ ማለት ነው። ሲቀጥል ብሩኬም ዛሬ ያው እየተናገረ ነበር። እኔ ሀይሚን በጣም እወዳታለሁ፣ በጣም አከብራታለሁ። ሀይሚን ነው የምፈልገው። ግን ደግሞ ሀይሚዬ ልታምነኝ አልቻለች። ምንም እንኳን አባቷን ድረስ ሄጄ እንዲያስታርቀን አንድ እንድንሆን እስከ መጨረሻ ውጤቱ እስከሚመጣ ድረስ ከጎን እንድትሆን ብፈልግም ሀይሚ ግን ያን ነገር ተቀባይነት አላገኘም ሀይሚ ጋር ያለ ነበር። እና ብሩኬም ደግሞ ታገስ። በመጀመሪያ እኔ ተናግሬያለሁ፣ ቤተሰብ ጋር ከመድረሱ መጀመሪያ አንተና ሀይሚ ናችሁ ነገሩን መፍታት የምችሉ። ለምን አንደኛ ከኢየሩስ ጋር ምንም ነገር ከሌለ እኮ እዚህ ጋር ወይ የሆነ ነገር ከስሻለሁ ብትላት ፈርታ ራሱ ወደ ኋላ ልትል ትችላለች። ገባህ አይደል? ሲቀጥል ደግሞ ዛሬ ጓደኛው ምርጥ አነጋገር ነበር፣ ምርጥ ምክር ነበር ሲመክር የነበረው ሲናገር የነበረው ሁለቱንም በአንድ። እንዲያው ፍፄ ብዙ ጊዜ ፍፄ ለሀይሚ ያዳላል፣ ቢኪ ደግሞ ለብሩክ ያዳላል የሚሉ ሰዎች ኮሜንት ላይ አይቻለሁኝና አዎ ፍፄ በደንብ እየተቆጣው ነበረ። በመካከል ማለት ተቆጣትኝ የሩስን በቃ ፊት ንሳትኝ ምናምን እያለው ሁላ ነበር። ኦፍኮርስ ብሩኬ ማለት ነው አጉል የዋህነት ራሱ ዋጋ ያስከፍላል። ገባህ? እዚህ ጋር ሀይሜ ተስፋ እየቆረጥኩበት ነው እያለች ነው። ያንዳንዷ የምታረጋቸው ድርጊቶች ደግሞ ሀይሚ አሁን ትናንትና ያደረገችው ሪል እንዳይመስላችሁ ፈልጋ እንዳይመስላችሁ፣ ግን ብሩኬን መፈተን መሞከር ነው። ገባችሁ አይደለ? ያለች ነበር እሷ ራሱ እያንዳንዷን የማረጋቸው ነገሮች እኔ ተዘጋጅቼበት ወይንም ደግሞ ከዛ ከማረገው ነገር መልስ ማለት ብሩኬ በሚመልሳቸው ነገር ለራሴ የምረዳው ነገር አለ እያለች ነበር። እና ክብር ማጣት ነው ያለች ሁላ ነበረ። ክብር ማጣት እንደሆነ አቃላይ ይገባኛል። እንደዛ ማድረግ አይጠበቅብሽም ሲጀመር ሀይሚዬ ማለት ነው። እና ኤኒውስ እንግዲህ እኛ ስራ ነው እያለን ነው። ስራም ነው ደግሞ ማለት በጣም ጎበዝ ናቸው። በነገራችን ላይ ሀይሚዬ ጎበዝ ናት። እየሩስም ትተውናለች። የተሰጣትን አንዳንድ ጊዜ የምትናገረው ነገር ጠጠር ብሎ ቢያበሳጨኝም ግን ደግሞ የተሰጣት ስክሪፕት ነው እና እኛም ደግሞ በተናገሩት ነገር ላይ አስተያየት እንሰጥበታለን። ሪል ነው ብለው እስካመጡት ድረስ ማለት ነው። እና እንግዲህ ነገ ነው ሀይሚና ብሩኬ በራሳቸው ቻናል የሚመጡት እያልኩኝ ቪዲዮ እዚህ በቃኛ። ባባይ